ጋር ደግሞ እንዳያሹ እሱኛው ማኑዋል ነው በፊት የምንይዛቸው የነበሩት ናቸው እሱም 26 ቁጥር ነው ይሄ ደግሞ አፕዴት ተደርጎ አዲስ ሞዴል ነው እንደምታዩ ይሄም 26 ቁጥር ነው ጎማው እንደምታዩ የሞተር ጎማ ነው የሚመስለው ይሄ ደግሞ በፉል ቻርጅ እዛ ጋር እንደነገርኩሽ ከ40 እስከ 50 ኪሎ ሜትር ድረስ ይሄዳሉ ዋጋቸው ነው እዚህ ጋር የምታያቸው ሞተሮች በየጊዜው አፕዴት ተደርገው ነው የሚመጡት በፉል ቻርጅ ከ100 እስከ 120 ኪሎ ሜትር ይሄዳሉ እሺ እንግዲህ እነዚህ ሞተሮች ኤሌክትሪክ ሞተሮች ዋጋቸውስ ምን ይመስላል ይሄ እንደምታየው ሚኒ ካር ነው የምትባለው አዲስ ሞዴል ነች ፌርሌላ 2 ሰው ይዛል ያው ሰው ቦሎ 3 ሰው ነው የሚይዘው ማለት ነው ሰላም የኑሮ በሸገር ቤተሰቦቻችን እንግዲህ ከቅርብ ጊዜ ወዲህ ከተማችን ውስጥ ሳይክል በደንብ እየተለመደ መጥቷል ወደ ስራ ለመሄድ ዴሊቨሪ ለማድረስ እንዲሁም ደግሞ መንገድ ላይ ለመዝናናትም ሳይክል እንዲሁ ተመራጭ እየሆነ መጥቷል እኛም በእናንተ ጥያቄ መሰረት አንድ ሳይክል መሸጫ ተገኝተናል እንግዲህ እንደምታዩት የተለያየ የማኑዋል እና የኤሌክትሪክ ሳይክሎች አሉ እንዲሁም ደግሞ ሞተርም አላቸው ጥራታቸው ምን ይመስላል ዋጋቸውስ እንዴት ነው የሚለውን ደግሞ ከነሱ ምን ሰማው ይሆናል እንዴት ነሽ ስምረት ይባላልው ከኑሮ በሸገር ነው የመጣሁት እስኪ ራስን አስተዋውቅልን ስሜ በአምላክ አበበ ይባላል ያው እኔም ከማራኪ ሞተር ነው ምሰራው ደግሞ ያው ሴልስ ላይ ነው እንግዲህ ከቅርብ ጊዜ ወዲህ በከተማችን ውስጥ ብዙ ሰው ሳይክል እየተጠቀመ ይገኛል የእናንተም ድርጅት የተለያዩ ሳይክሎችን እንደሚያቀርብ መረጃ ሰምተን የመጣ ነው እስኪ ስለሱ ደግሞ በደንብ ታሳየኛለህ አዎ በደንብ ብዙ ሳይክሎችን ይዘናል ያው በኤሌክትሪክም በማኑዋልም ያው እዛ ጋር እንደምታያቸው ደግሞ ከ26 ቁጥር ጀምሮ እስከ ልጆች ድረስ ብዙ አይነት ሞዴሎች ሳይክል ይዘናል እስኪ ሳይክሎቹን በደንብ ታሳየኛለህ ይቻላል ከዋቂዎቹን ጀምር አይደል ከዋቂዎቹ ስንጀምር ይሄኛው እንደምታዩ የመጀመሪያው ሞዴላችን ነው 26 ቁጥር የሚባል ኤሌክትሪክ ባይካችን ነው NFC ካርድ አለው ሊቲየም ባትሪ ይዛል ፕራይሱ ደግሞ ያው 150 ሺህ ብር ነው ብዛት ሲሆን አስተያየት ይኖረናል በዚሁ ኤሌክትሪክ ነው አይደል ኤሌክትሪክ ነው እሱ ጋር ደግሞ እንዳያሹ እሱኛው ማኑዋል ነው በፊት የምንይዛቸው የነበሩት ናቸው እሱም 26 ቁጥር ነው 7 ማርሽ አላቸው ፕራይሱ 35000 ብር እነሱ ኤሌክትሪኮቹ እንዴት ነው ቻርጅ የሚደረጉት ኖርማሊ ግድግዳ ላይ በ2.5 ሶኬት ዳይሬክት ብዙም አይፈልጉም ዳይሬክት ልክ ስልክ እንደምንሰካው ከነሱ ጋር ነው እንትን የሚደረገው ቻርጅ ከተደረጉ ምን ያህል ይቆያሉ ኪሎ ሜትር ነው የምናየው 40 ኪሎ ሜትር ድረስ ይሄዳሉ በፉል ቻርጅ ጎማቸው ደግሞ እንደምታየው ብራንድ ነው ኬንዳ ጎማ ነው የሚይዙት እሺ ፍሬማቸውስ እንዴት ነው ፍሬሙ እንደምታየው ክብደት የለውም አልሙኒየም ብረት ናቸው እነዚህ እንደ ድሮቹ ብረት ብቻ አይደሉም አልሙኒየምም ስለሆኑ በቀላሉ ለመያዝ ብዙም ጉልበት አይፈልጉም ከውጭ ነው የምታስገባቸው አዎ ኢምፖርት ነው ግን እዚያ ኖርማል አሴምብል ነው የምንሰራው ፋክተሪ ስላለ አሴምብል ነው የምንሰራው እዚህ እሺ የኤሌክትሪኩን አይተናል አሁን ደግሞ እስኪ ስለ ማኑዋሉ በደንብ ትነግረኛለህ ይሄ የመጀመሪያው ሞዴል ስለነበረ ያኛው 7 ማርሽ ነው ያላቸው እነዚህ ደግሞ የድሮቹ ሞዴሎች 7 ማርሽ ነው ያላቸው እንደምታያቸው እነዚህም አልሙኒየም ብረቶች ናቸው ቀላል ናቸው እነዚህ ለመያዝ ለመጠቀም በጣም ቀላል ነው ለከስተመር እንደምታየው የኛውን ፕራይሱ ቅድም እንደነገርኩሽ ብዙ አይደለም 35000 ብር ነው ብዛት ሲሆን ደግሞ ሁሉም እቃዎቻችን ላይ አስተያየት አለ ጎማው እንደነገርኩሽ ነው የምንይዛቸው ጎማዎች ብራንዶች ናቸው እንደ ሳይክሉ ሳይሆኑ ያው የራሳቸው ዛ ኢምፖርት ስናረግ የሚመጡት ጎማ ብራንዶች አሉ ሶ ከነሱ መሃል አንደኛው ይሄ ነው ሶ ይሄም 26 ቁጥር ነው የሚይዘው በደንብ እንደምታዩ ራጃቸው ምናምን ሌተስት ናቸው ተመልካቾቻቸውም ያው ምርጫቸውን በኮሜንት ሴክሽን ላይ እንደሚያሳውቁን እንተማመናለን እስኪ ሌሎቹንም እንደዚሁ ታሳየኛለህ ይቻላል ይሄኛው የዚህ አይነት ሞዴል ደግሞ ሌላ አዲስ ያስገባናቸው ሞዴሎች አሉ እዛ ጋር ማሳይሽ ወደሱ እንሂድና ላሳይሽ ይሄ ደግሞ አፕዴት ተደርጎ አዲስ ሞዴል ነው እንደምታዩ ይሄም 26 ቁጥር ነው ጎማው እንደምታዩ የሞተር ጎማ ነው የሚመስለው ይሄም እዚህ ጋር እንደምታዩ NFC ካርድ አለው በካርድ ነው የሚሰራው ጎማው ኬንዳ ነው ብራንድ ጎማ ነው ሲቀጥል ደግሞ 7 ማርሽ አለው ከኤሌክትሪክ ውጪ ይሄ ደግሞ በፉል ቻርጅ እዛ ጋር እንደነገርኩሽ ከ40 እስከ 50 ኪሎ ሜትር ድረስ ይሄዳሉ እዚህ ጋር ደግሞ እንደምታዩ ይሄ ታጣፊ ነው ኖርማል ልክ እንደ ዊልቸር እንደዚህ አጥፈን መኪናችን ካለን መኪና ውስጥ ካልሆነ ደግሞ ቤት ማስ የምናስገባ ከሆነ እንደዛ የምንገለገልበት አሪፍ አፕዴት ተደርጎ የመጣ እቃ ነው እሺ እነኚህ ኬት ነው የመጡት ያው እቃቸው የቻይና ነው አሴምብል ቅድም እንዳልኩሽ እዚሁ ካራ ፋክተሪ አለ እዛ በእኛ ሰዎች ነው የሚገጣጠሙት ሜንቴናንስም ስፔርም እኛ ጋር ይገኛል ማለት ለመጠቀም በጣም ቀላል ነው እዚች ጋር እንደምታያት እሱ ይመጣልሻል እስም ቢይላ
አቤት ቻርጅ ማድረግ ይቻላል። እሺ የነዚህ ኤሌክትሪክ ባይክ ዋጋቸውስ ምን ይመስላል? ዋጋቸው ያው 200 ሺህ ብር ነው። ቅድም ደግሞ ነግሬሻለሁ ያው ብዛት የሚፈልግ ሰው ሲኖር የተወሰነ አስተያየት ይኖረናል። በብዛት የክፍለ ሀገር ነጋዴዎች ላይ ስለሆነ ስራችን በከስተመር ስለሆነ ያው አስተያየት ይኖረናል። እዚህም ጋር ሌሎች ኤሌክትሪክ ባይኮች ይታዩኛል። ተመሳሳይ ናቸው ወይስ ይለያያሉ? ተመሳሳይ ናቸው። ከለር ነው የሚለያቸው። እንደምታየው አንድ አይነት ዲዛይን ናቸው። ሞዴላቸውም አንድ አይነት ያው ለከለር ምርጫ ነው የደረደርናቸው። እንግዲህ ከነዚህ ኤሌክትሪክ ሳይክሎች ባለፈ ደግሞ የህፃናት ሳይክልም እንዳለ እዛ ጋር ተመልክቻለሁ። እስኪ እሱንም በደንብ ታሳየናለህ? አዎ የህፃናት ባይኮችም ብዙ አይነት ሞዴሎች አሉ። ያው ሳይክል ሲባል ከ12 ቁጥር እስከ 26 ቁጥር አይደለም የሚባሉት። እዛ ጋር ቀደም ያልኩሽ ትልቁን ስላሳዮሽ ነው ማኑዋሉ። ይሄ 26 ቁጥር ነው። ከልጆች ደግሞ ስናይ 12 ቁጥር የሚባለው ይሄኛው የህፃናት እንደምታያት ጎማ ነው የሚታየው። ጎማ በዚህ ልክ ስትሆን 12 ቁጥር ትባላለች። ያው እነዚህ ማርሽ ምናምን የላቸውም ለህፃን ልጅ ስለሆኑ፣ ግን ደግሞ እዚች ጋር ባለ 3 እግር ነው እንደምታየው። ከኋላ ጎማው ያው ለባላንስ ነው። ባላንስ እስኪችሉ ድረስ እነሱ ናቸው። ቀጣይ ደግሞ 12 ቁጥር ናቸው። ከዛ ውስጥ 13 ቁጥር 14 ቁጥር አለን። እዚህ ጋር ደግሞ እንደምታየው 16 ቁጥር ነው። እሺ ይሄ ደግሞ ያው እድሜ እያየሽ ነው ሳይክል የምንገዛው እየጨመረ ይሄዳል። ያው ከፍ ላለ ልጅ እነዚህ ማርሽ የላቸውም፣ ያው ባላንስ መጠበቂያ ያላቸው። ሌላው ግን ያኛው እዛ ጋር እንደምታየው 20 ቁጥር ነው የሚባለው። እሱ ያው ሳይክል ለሚችል ሰው ለሚችል ልጅ ያው 3 እግርም ስላልሆነ ባላንስ በደንብ ጎበዝ ለሆነ ለነሱ የምንሸጠው ነው። የተለያየ ከለር አማራጮች ይታዩኛል። ለሴት ለወንድ ይመስላል። ከለሮቹ ቆንጆ ቆንጆ ናቸው። በተለይ ለልጅ የሚመች አይነት ከለር ነው ያላቸው። አዎ ከለር ላይ ብዙ ከለሮች አሉ። እንደውም አሁን ጨርሼ ነው እንጂ ነበሩ ብዙ ከለሮች ነበሩ። ከየት ነው የሚገቡት እነዚህስ? እነዚህ ሙሉ ከቻይና ነው እንደ ስፔር ነው የምናስገባው። እንደነገርኩሽ እዚህ አሴምብል እንሰራቸዋለን። ዋጋቸውስ ምን ይመስላል? ዋጋቸው እንደየቁጥራቸው ይለያያል። ከትንሹ ስንጀምር ትንሹ እስከ 15000 ብር ጀምሮ እስከ ትልቁ እስከ 35000 ብር ድረስ አለ። የነኝስ ከፍ ላሉት ልጆች የሚሆኑት 16 ቁጥሩ ይሄ ማለት 20 ቁጥር ነው። 20 ቁጥሩ ደግሞ 23000 ብር ነው የምንሸጠው። ዲስካውንት ይኖረናል ብዛት ለሚፈልግ እንደነገርኩሽ። ይሄኛው ደግሞ እዛ ጋር ሳይክል አሳይቼሽ ጨርሻለሁ። ሞተሮቻችንን ደግሞ ልንገርሽ። እዚች ጋር የምታያቸው ሞተሮች በየጊዜው አፕዴት ተደርገው ነው የሚመጡት። ይሄ የሚባለው ቲኑ ሞዴል ይባላል። ያው ከስተመሮቻችንም ያውቁታል ከዚህ በፊት የነበረው ሞዴል። ይሄ ደግሞ ተሻሽሎ ነው የመጣው። እንደምታየው እነዚህ መጋጫዎቹ ከፊት ለፊት እንደምታየው አዳዲስ አፕዴቶች አሉት። እዚህ ጋር NFC ካርድ አለው። በካርድ ይሰራል፣ በሪሞት ይሰራል። እንደገና ቁልፍ አለው። በፉል ቻርጅ ከ100 እስከ 120 ኪሎ ሜትር ይሄዳል። እንደምታየው እዚህ ጋር የእቃ መጫኛ አለው። ለማንኛውም ለምግብ ለምንም ለመያዣ ምቹ የሆነ ነው። እንደምታየው ደግሞ ስፋቱ ከፊት ከነበረው አፕዴት ተደርጎ ነው የመጣው። ተሻሽሏል። ቶፕ ስፒዳቸው እነዚህ 45 ነው። ስፖኪያቸው አለ ስላላረኩት ነው። ስፖኪው አላቸው። ሊድ አሲዶች ናቸው። እሺ እነዚህ ሊድ አሲዶች ናቸው። እንደምታየው አሁን ሞዴል ጨርሰን ነው እንጂ እዚህ ላይ አሁን የገቡ ደግሞ አሉ አሴምብል እየተደረጉ ያሉ። እዛ ባነሮቹ ላይ እንደምታያቸው እንደነ BMW እንደነ X7 አዳዲስ ሞዴሎች እየገቡ ነው። እንደገና ደግሞ የጨረስናቸው ሞዴሎች ራሱ ነበሩ። እዚህ ጋር እንደምታየው ባነር ላይ የአካል ጉዳተኛ ሞተሮች አሉ። እንደገና መኪኖች አሉ። መኪኖቹን ያው ትንሽ ቆይቼ በኋላ ሳይሻለው እነዚህ ልጨርስ ብዬ ነው። እዚህ ጋር እንደምታያቸው 3 አይነት ከለሮች አሉ። ተመሳሳይ ናቸው። በከለር ብቻ ነው የሚለያዩት። እንደምታየው ግን በጣም ሌግዣሪ ነው፣ ሰፊ ነው። እዚህ ጋር የሀገራችን ሁኔታ አይፈቅድም እንጂ ሁለት ሰው በደንብ አድርጎ የሚይዝ ወንበር አለ፣ ማስቀመጥ ይችላል። እሺ እንግዲህ እነዚህ ሞተሮች ኤሌክትሪክ ሞተሮች ዋጋቸውስ ምን ይመስላል? ዋጋ በችርቻሮ ሲሆን 350 ነው። ጅምላ ደግሞ ያው እንደነገርኩሽ ከስተመሮቻችን ክፍለ ሀገር ላይ ስለሆኑ ብዛት ሲወስዱልን እስከ 250 ድረስ እነዚህ ሞዴሎች እንሸጣቸዋለን። ያው ትልልቅ ሞዴሎች አሉን። በእርግጥ እዚህ ጋር ስላላሳየሁሽ ነው እንጂ እስከ 550,000 ብር የሚሸጡ ሞተሮች አሉ። ቅድም እንዳልኩሽ እና BMW እና X7 በዛ ልክ ነው የሚሸጡት። እነዚህ ደግሞ ችርቻሮ ሲሆን 350 ብዛት ሲሆን 250 ድረስ እንሸጣቸዋለን ማለት ነው። እነኚህም ከቻይና ነው የሚገቡት? ሁሉም ሞተሮቻችን ከቻይና ነው ስፔራቸው የሚገባው። አሴምብል እዚህ ስለሚሰራ የአሴምብል ደግሞ እዚህ መስራታችን ቅድም እንደነገርኩሽ ለሜንቴናንስ ለሰርቪስ ብዙ ከስተመሮቻችን የሚጠይቁት እሱ ነው። ኤሌክትሪክ ሲሆን ያው ብዙ ሰው የሆነ ዋረንቲ ይፈልጋል።
እሱን ደግሞ እኛ እሱን በፋብሪካ ደረጃ እስከምንሰራ ድረስ ሁሉን ነገር አሟልተን ነው እየሰራን ያለ ነው። መለዋወጫ ይገኝላችኋል ለሆነ ብልሽት ቢያጋጥም? አዎ እንደነገርኩሽ ስፔርም አለን መለዋወጫዎችም አሉን። ያው የኛ ሰዎች ናቸው ራሱ የሚሰሩልን። የትኛውንም ብልሽት ዋረንቲ ስላላቸው እቃዎቻችን ይሄ እንደምታየው ሚኒ ካር ነው የምትባለው። አዲስ ሞዴል ነች። ማንም ጋር ላይ ይሹም ገና እኛ ጋር ነው የምታየው። ብቸኛዋ ጋር ነው የመጀመሪያችን። እቺኛዋ ባጃጅ ነበረችን። ባጃጁን ሽጠናት ነው የደረሽብን። ያው ውስጧን ደግሞ እንደምታያት ከኋላ 2 ሰው ከሹፌር ሌላ 2 ሰው ይዛል። ያው ቦሎ 3 ሰው ነው የሚይዘው ማለት ነው። እንደምታየው ደግሞ እዚች ጋር ውስጥ ገብቼ ሳሳይሽ እዚህ ጋር ሰንሩፍ አለ። ያው ንፋስ ማስገቢያ ተሰስ ብሎ ነው የሚሄዱት በደንብ። እዚህ ጋር ስክሪን አለን። የኋላ ካሜራ አለን። እንደምታያት ደግሞ ብዙ ሰው ሲያየው ባጃጅ ነው የሚመስለው። 4 እግር ነው። 4 እግር ነው። በመኪና ሞዴል ነው የተሰራው። ታርጋም ላይሰንስም ይፈልጋል። ስለዚህ እቺኛው አዲስ ሞዴሎቻችን አካሄዷን በጣም አሪፍ ነው። ዋጋው ያው 1 ሚሊዮን ነው። 1 ሚሊዮን ነው ነገሩ። የኤሌክትሪክ መኪና ነው። ኤሌክትሪክ መኪና ስለሆነ አዲስም ሞዴል ስለሆነ እንደነገርኩሽ አሁን መኪና በጣም ውድ ሆኗል። በዚህ ዋጋ መገኘቱ እሱም አንድ በይም። ሌላ ደግሞ ተሻሽሎ ነው የሚመጣው ከዚህ በኋላ። እንደምታያት እቺ ትንሽ ነች። ያው የመጀመሪያ ዙራችን ስለሆነች ኪሎ ሜትሯ 120 ኪሎ ሜትር ነው በፉል ቻርጅ የምትሄደው። ቻርጅ ደግሞ ያው እንደ ኖርማል እንትን አይፈልግም። ዳይሬክት ግድግዳ ላይ ስልክ እንደ ሳይክሎቹ ነው ቻርጅ የምትደረገው። ቤት ቻርጅ መደረግ ይችላል በደንብ። በዛ ላይ 2.5 እንትን ላይ ቻርጅ ይደረጋል። በደንብ እንትን አለው። አሁን አስተማማኝ ነው። ዋስትና ይሰጣል ድርጅታችሁ? ዋስትና እንሰጣለን። ያው ለቦዲ ሳይሆን ለባትሪው 1 ዓመት እንሰጣለን። ከዚህ በፊትም 1-2-3 ሰዎች ወስዶታል። ያው የመጀመሪያ ዙራችን ነው እንዳልኩሽ። አካሄዷ በጣም ጥሩ ነው። የነሱ ፊድባክ አሪፍ ነበር። በደንብ ያው እንደምታያትም እንደ መኪና እንደ ትልልቅ መኪና ግምት አትጠይቅም። ሚኒ ነች እንደምታያት። ያው ለእናንተም ለሴቶችም ለተማሪ ለማመላለሻም ከስራ ወደ ቤትም በጣም አሪፍ ነች ማለት ነው። የኤሌክትሪክ ቻርጅ መሆኑ በራሱ አንድ ጥቅም ነው አይደለ? በደንብ በነዳጅ ከመግሏላት አሁን ላይ ቻርጅ ሰክተን ብዙ አትፈልግም። ያው ቤት ውስጥ ነው ቻርጅ የምናደርገው። እንደምታያት ደግሞ ያው ሞዴሏ በጣም ቀበጥ ነች። ቅልብጭ ያለች ናት በደንብ። ሰንሩፏ እንደምታያት ነው። ከየት ነው እነኝስ የገቡት? ያው እቃዎቻችን የቻይኖች ናቸው። አሴምብል ነው እንጂ እዚህ የሚሰሩት ስፔር ያው ከዛ ነው የምናመጣቸው። ረጅም ዓመት ቻይና ስለሰራ ስፔሮቹ ከዛ ነው የሚመጡት። ተመልካቾቻችን እናንተም ማግኘት ቢፈልጉ የት ሊያገኟችሁ ይችላሉ? ያው ብራንቾቻችን ብዙ ናቸው። እስከ ወደ 4 ደርሰናል። ያው ብዙ ነው የሚባለው ከአንድ ካለፈ። የመጀመሪያችን ያው ሩዋንዳ ነው ድልድዩ ስር ከቡና ባንክ ሄድ ኦፊስ ፊት ለፊት። ከዛ ወሎ ሰፈር አካባቢ አለን አትላስ። ያው ይሄኛው ደግሞ 3ኛው ነው ፒያሳ አራዳ የገበያ ማዕከል ውስጥ እንደምታዩ። ለሳይክልም የሚመች ቦታ ነው። አካባቢው በጣም ነው የሚያምረው። በደንብ ታች አካባቢ ነው። በደንብ ለሳይክልም ያው ለዛም ተብሎ ነው ከከንቲባን ያገኘነው ቦታውንም። ያው እነሱም ያበረታቱን ነው። ይሄ 3ኛ ብራንቻችን ነው። 4ኛው አትላስ ነው። ፋብሪካችን ደግሞ የአየር ጤናው ካራ ሮያል ፎም የድሮ ሮያል ፎም መግቢያ አጠገብ ነው። እሺ በአምላክ ስለሰጠህን ጊዜ በደንብ እናመሰግናለን። መልካም ቀን ይሁን። መልካም ቀን አንቺ። ጥሩ ቆይታ እንደነበረን ተስፋ አድርጋለሁ። የተለያዩ የማኑዋል እንዲሁም ደግሞ የኤሌክትሪክ ሳይክሎችን እንዲሁም ደግሞ የኤሌክትሪክ ሞተርንም ከዛም አለፈ ብለን የኤሌክትሪክ መኪናንም ለእናንተ ለተመልካቾቻችን አሳይተናል። ቪዲዮአችንን እንደወደዳችሁ ተስፋ እናደርጋለን። ቀጣይ ደግሞ የት እንድንሄድ እንደምትፈልጉ በኮሜንት ሴክሽናችን ላይ ልታሳውቁን ትችላላችሁ። ስምረት ኃይሉ ነበርኩኝ ከእናንተ ጋር የነበርኩት። በሌላ ቪዲዮ እስክንገናኝ ቻው።